ሩታ ከቤተሰቦቿ ጋር እንግዲህ ተገናኝታለች ማለት ነው። እውነት ለመናገር ቡታጅራ ከገባች ቆይታለች፣ ግን የተገናኘችው ዛሬ ነው ማለት ነው። እና እንግዲህ ቤተሰብ በጣም ነው ደስ አለው። እሷም ደስ ብሏት እንግዲህ አባታን ካገኘች እውነት ለመናገር 2 አመት አልፏታል ማለት ነው። አዲስ አበባ ከገባች ጀምሮ አላገኘችም። እንግዲህ እናቷ ግን አንዴ ያው አዲስ አበባ ገብቶ አግኝቷታል ማለት ነው። ግን ከዛ በፊት ውዶቼ እንዴት ናችሁ? ደህና ናችሁ? ማውራት የምፈልጉ ነገር አለ በሰራው ዛሬ ማለት ነው። እውነት ለመናገር አንዳንዴ የውላችሁ ውዶቼ ሩታ በእምነት አትዱ፣ በተለይ የሙስሊም እህቶቼ ማለት ነው። ማለት አንድ ሰው ሲያጠፋ ከኦርቶዶክስም ሊሆን ይችላል ከሙስሊም ሊሆን ይችላል፣ ሃይማኖትን አይወክልም በጭራሽ። እኔም አልወክልም ሌላ ሰውም አይወክልም። ሲጀምር ሩታ ወደ ኦርቶዶክስ ትሁን ሌላ ይሁን የምናውቀው ነገር የለም። ገባችሁ? ሃይማኖት የግል ነው። በርግጥ ሩታ ከዚህ በፊት የምታውቁ ከሆነ ስትመጣ ክራር ነበራትም። እውነት ለመናገር ተመልካች ሲያጨናንቃት ነው ክራ ስራ ይመጣችሁ። ከዛ ደግሞ አብርሽ ምንድነው ምኑ ሲመጣ እሱ መስቀሉን አወጣ ማለት ነው የክሩን። ገባችሁ አይደለ? ስለዚህ እሷ የትኛውም በኦርቶዶክስ ብትሄዱ ሃይማኖት በጭራሽ ተገላለጹ አይልም። ቤተክርስቲያናችን ይሄ ነገር ትቃወማለች። ጋይስ ማወቅ አለባችሁ። አንዳንድ ስላየው ነው አልሐምዱሊላህ እንኳን ሙስሊሞን እንኳን ሙስሊም አረከኝ እንዴ አይደብራል። ሩታ እስጀምር አትወክልም። ምንድነው እኔ እንኳን አልወክልም ለተናገርኳውን ካፌ ያወጣው በጭራሽ ማለት ነው። ወክዬ አይደለም ግን አሳብ ነው ጋይስ። ቤተክርስቲያን ወክኜ የተናገርኩ አይደለም እንድታቆ ፈልጋለሁ አንዳንዴ ማለት ነው። ሩታም የራሷ የግል እምነት ሊኖራት ይችላል። እሷ ናት የምትጠየቀው እንጂ ማንንም ወይን ኦርቶዶክስ አይደለም። ገባችሁ? ኦርቶዶክስ ትቃወማለች። ራቁታችሁን አትሄዱ ብላ ታስተምራለች። የኛ ነው ድንጋዩን ማንሰማ ማለት ነው። እንደተመለሰላችሁ ተስፋ አደርጋለሁ። ሁለተኛ በተለይ ዛሬ ፍቅር እየበለቀቀችው ፎቶ የተንጫጫችኋላችሁ ማለት ነው። እሱ መልስላችኋለሁ መጨረሻ ላይ ስለ ሩታ ቤተሰቦች አወራችኋለሁ ማለት ነው። ሲቀጥል አለማወቅ አጣት አይደለም በነገራችን ላይ ማለት ነው ውዶቼ። አለማወቅ ወይን ደግሞ ጠይቁ። ጥላቻ ስላለባችሁ አንዳንድ ልጆች ስላየው ማለት ነው። ለኦሮሞ ጥላቻ ስላለባችሁ ነው። ይሄ ስላችሁ ደግሞ ፖለቲካ አይደለም ምነግራችሁ ነገር ስላለ ማለት ነው። እና ውስጣችን መርዛት አናስቀምጥ እስቲ ጋይስ፣ ነፃኑን እስቲ። ገባችሁ አይደለ? እናስባርቀን። እሬቻ የእምነት እሬቻ አይደለም። ባህል ምንድነው? የኦሮሞ ባህል ማለት ነው። ለምሳሌ ትግሬ ምንድነው የሚባለው? ትግራይ አገር ባለፈው የተከበረው ምን ነበር ጋይስ? አፌ ላይ ነበር ጋይስ። ኦኬ ይሁን በቃ ነበረ። ሌላም እንደዛ ማለት ነው። በክልል የራሱን የቻለ ባህል አለ ማለት ነው። በአመት የሚመጣ ሰው ይሄ ክርስቲያን የሙስሊምስ ምናምን ሳይው ማለት ነው። ጠይቁ ካላወቃችሁ። ምንም ከኦርቶዶክስ ጋር የሚያገናኝ ነገር የለም። ባይዘው እኔ ጀማላቅም አንድ ቀንም እጃላቅም ኢትዮጵያ በነበርኩ ሰዓት ይሄናል እንቀት የለኝም የዚህ ማለት ነው። ጀማላቅም ሲቀጥል በቅርብ ነው ስለነዚህ ሲያስተምሩ የሰማሁትና ከሃይማኖት ጋር የሚገናኝ ነገር የለውም። ሙስሊምም ይሄዳል ሌላም አንዳንዴ በአረብ ሀገር ያላችሁ በተለይ ማለት ነው ኢሌለ አረብ አስመስላችሁ በኦርቶዶክስም በሙስሊምም ማለት ነው። ቅርታ አድርጉልኝ ሲናገር። ሲቀጥል እንግዲህ ምንም ምንድነው የሚያሰድም ነገር አላደረገችም ማለት ነው። ፍቅር የተለየ ነገር ኦርቶዶክስን አይወክልም እንደዚህ አይነት እሬቻ ባል ስትሉ ስላየው ማለት ነው። ዩቲዩበሮችም አላችሁ በኮሜንትም አላችሁ ያወራችሁ ማለት ነው። ስለዚህ ምንም የሚያገናኝ ነገር የለም። ወቁ በጀመራ ስለ እሬቻ ምንድነው ብላችሁ ሲጀምር እንጋራችሁ ከክረምት ወጥቶ አምላካችን ለዚህ ስላበቃንና መሰግናለን የሚሉት ነው እንጂ በየፈጣሪ ማለት ምንድነው በየሃይማኖታቸው ወጥቶ የሚያመሰግኑበት ነው። በአመት አንዴ ማለት ነው ፈጣሪ ከክረምት ስላወጣቸው የሚያመሰግኑበት ነው። ገባችሁ አይደለ? በደንብ ወቁ በጀመራ ማለት ይኮ ነው ጋይስ። ተንጫጫባቸው ቅርታም ሶሪ ጋይስ ማለት ስላየው ነው። በጣም ፍቅር ላይ ስትንጫጩ በሌሎችም በፉአድም ስትንጫጩ ስላየው ነው። ገባችሁ?
ኦኬ ሩታ እንግዲህ ዛሬ ከቤተሰቧ ጋር ተገናኝታለች ማለት ነው። እናትየው በጣም ነው ደስ አላቸው። እንግዲህ ሰርፕራይዝ ነው አረኩ ብላለች። እኔ አላቅም የተዘጋጅቶ የጠበቋት ነው የመሰለኝ። እኔ ቅርታ አርጉልኝ ማለት ነው። እንደዛ ነው የሚመስለው። ኤኒዌይስ ከቤተሰቧ ጋር ስለተገናኘች በጣም ደስ ብሎኛል። ግን እና የሩታ እናት ከሜልዬ ጋር የመጣችው መልስ እንዴት እንደተመቸኝ በሱማ እዚህ ላይ አላወራም ጋይስ። ይሄ አላወራም። ነገ ነው የምሰራላችሁ። ነገ ነው የሚመጣው። እንዴት ቅቤ እንደጠጣ ውስጤ ልነግራችሁ አልችልም። ነገ ነው ማውራ ስለነሱ ማለት ነው ውዶች። አይመስላችሁም? እና እንግዲህ እውነት ለመናገር ደስ የሚል ምክር ነበረ። እናትም አባትም ሩታ ሲመክሩ የነበረ ማለት ነው። ትዳር ቀላል አይደለም ስንል ነበርኛ። እኔ በበኩሌ ስል ነበር እነሱ እኮ የሜዳ ምንድነው የሜዳ ያረጉ ትዳራቸው ማለት ነው። እና ሲቀጥል ደግሞ ወደዚህ ሳልገባ እስቲ የፎቶ ቀን የሰራሁት በቃ ማውራ ጠፍቶኝ ነው። በነገራችን ላይ ደስ ብሎኝ አይደለም የሰራሁት እውነት ለመናገር እናንተን አለማስቀየም፣ በተለይ ተመልካችን ማስቀየም ምን አልፈልግም። ገባችሁ አይደለ? ሩታ ትክክል ሰራች ብዬ ማሰራውን በርግጥ እናንተ ትክክል ያለውን ነገር ትክክል አይደለም ሩታ ብላችሁ መምከር ሲችሉ ማሻአላ እንዴት ታምራለች በማረም ስም እንዴት በነገራችን ላይ በከንቱ አትጥራ ነው የሚባለው። ምንድነው በመጽሐፍ ቅዱስ ፈጣሪን በከንቱ ቦታ አትጥሩ። ለማንኛውም ሙስሊሙን ኦርቶዶክስሙን ማለት ነው። እና ትክክል አይደለም ይሄ ነገር። እኔ አላቅም አልተዋጥልኝም ደስ ማላለኝም እንደዚህ ተገላልጣ ስለመጣች ምንም ደስ ያለኝ ነገር የለም። ኤድዌስ እንግዲህ አባትየው ብዙ ነገር ሩታን መክሯታል ማለት ነው። እንግዲህ እሺ ብላለች። ይቀየራል ወይስ አይቀየርም የምናውቀው ነገር የለም። እናለም ማለት ነው ያስታርቃሉ ወይስ አስታርቁም አብረን የምናይ ይሆናል ማለት ነው ወዶቼ። እና እናትየው እንግዲህ በጣም ነው ደስ አላቸው። በጣም ደስ ይላል። ግን ኦኔ ከኢትዮጵያ ውስጥ የነበረች አይመስልም። አቃ ምንድነው የእውነቴን ነው የምላችሁ። ከኢትዮጵያ ማለት ኢትዮጵያው ነው ሄናል ኢትዮጵያ ውስጥ ነው። ለዛም 200 ኪሎ ሜትር ነው ከአዲስ አበባ ነገራችን ላይ ቡታጀራ በጣም ቅርብ ናት። እኔ መሄድ የምፈልገው ኢትዮጵያ ከገባው ከቻልኩ ማለት ነው። እኔ ከዚህ በፊት አውርቻታለሁ ለምን ማለት ነው። እኔ ቀላዝ ነበርና ቢዚ ስለሆነች አለመለሰችልኝ። ግን እሷ ጋር ልሄድ ይችላልኝ በአንድ ነገርም ስለምፈልጋት ከዛ ውጪ ደግሞ ፍቅርም ላገኛት ይችላልው። ከዛ ለዘለለ ማንንም ማገኘት ሄልዬን ኤኒዌይስ ለዛ ያብቃሽ አትሉኝ ውዶቼ። የዛሬን አላቂም እስቲ ስንት መግባይም አላወኩም። እና ለማንኛውም እንግዲህ ሩታ እንኳን ደስ አለሽ ለማለት ፈልጋለሁ። በቅንነት ስሙ ጋይስ አስተያየቴን